ኢራን ካላት 15 እጅግ ወሳኝና ከፍተኛ ባለስልጣናት 8ቱ ተገድለዋል። ዛሬ በኢራን ወሳኙን ስልጣን ያላቸው እነማን ናቸው? የትኞቹስ ተገደሉ? ባለፈው አንድ ወር በርካታ የኢራን ከፍተኛ ወታደራዊና ፖለቲካዊ መሪዎች በአሜሪካና በእስራኤል በተፈጸመባቸው ጥቃቶች ተገድለዋል። ነገር ግን ፕሬዝዳንት ትራምፕ እንዳዘዙት ኢራን እጇን ሳትሰጥ ከአሜሪካ ጋር ለመደራደር የራሷን ቅድመ ሁኔታም አቅርባለች። ሀገሪቱን 40 ዓመታት ለሚጠጋ ጊዜ በበላይነት ያስተዳደሩት ጠቅላይ መሪው አያቶላ አሊ ሀሜኔን ጨምሮ ቁልፍ መሪዎቿ የተገደሉባት ኢራን ተተኪዎችን በመሰየም ቀጥላለች። በኢራን ስርዓት ውስጥ ወሳኙ ስልጣን ያላቸው እነማን ናቸው? የትኞቹስ ባለፈው አንድ ወር ውስጥ ተገደሉ? በዝርዝር እንመልከት። አሜሪካና እስራኤል ብዙዎቹን የኢራን መሪዎችን ገድለዋል። ትራምፕ ከማን ጋር ሊደራደሩስ ይችላሉ? የእስራኤል ጦር ያለምንም ተጨማሪ ፈቃድ የትኛውንም የኢራን ከፍተኛ ባለስልጣን ኢላማ እንዲያደርግ መታዘዙን የእስራኤል የመከላከያ ሚኒስቴር ኢዝራኤል ካትስ ተናግረዋል። ይህንን ያሉት ጦሩ የቴህራንን የደህንነትና የስለላ ሚኒስቴሮችን አሊ ላራጂኒንና እስማኤል ሀቲቭን መግደሉን ይፋ ካደረገ በኋላ ነው። ካትስ ጠቅላይ ሚኒስትር ቤንያሚን ኔታንያሁና እኔ ጦሩ ለደህንነትና ለውሳኔ ሰጪ አካል ቅርብ የሆነን የኢራን ባለስልጣን ያለምንም ተጨማሪ ፈቃድ እንዲያስወግድ ፈቃድ ሰጥተናል ብለዋል። ነገር ግን እነዚህ ባለስልጣናት በኢራን የስልጣን ተዋረድ ውስጥ ምን ያህል ወሳኝ ሚና ነበራቸው? አሁን ሀገሪቱን በበላይነት እያስተዳደረ ያለውስ ማን ነው? አሜሪካና እስራኤል ጥቃት በከፈቱበት የመጀመሪያው ቀን የጠቅላይ መሪው አያቶላ አሊ ሀሜኒ መገደል ብዙዎችንም ያስደነገጠ ሆኗል። የ86 ዓመቱ አዛውንት እንደ አውሮፓውያን አቆጣጠር 1979 የኢራን እስላማዊ ሪፐብሊክን የመሰረቱትን አያቶላ ሩሆላ ሀሜኔን ከተኩ በኋላ ለ3 አስርት ዓመታት ያህል ሀገሪቱን መርተዋል። ሀሜኔ የሀገሪቱ ጠቅላይ መሪና የጦር ኃይሎች እንዲሁም የአብዮታዊ ዘብ ዋና አዛዥ በመሆን በኢራን ውስጥ ከፍተኛውን ስልጣን ይዘውም ነበር። ምንም እንኳን ማንኛውንም ፖሊሲ ውድቅ ማድረግና ባለስልጣንን በፈቃዳቸው መሾም ቢችሉም አምባገነን የሚባሉ መሪ ግን አልነበሩም። እጅግ ውስብስብና ተፎካካሪ በሆኑ የፖለቲካ ኃይሎች መካከል በመሆን ሀገሪቱን የመሩት አያቶላ አሊ ሀሜኒ በኢራን ለውጥ ፈላጊዎችና በወግ አጥባቂዎች መካከል ባለው ውዝግብ መካከል ተረጋግተው ሀገሪቱን መርተዋል። ነገር ግን ሀሜኒ የተቃውሞ ድምጾችን እንዲሰሙ ወይንም ውድቅ ያደረጓቸው ፖሊሲዎች እንዲረቀቁ አልፎ አልፎም ፍቃድ ይሰጣሉ። ሞጂታባ ሀሜኒ አባታቸውን ተክተው ከተሾሙበት ጊዜ ጀምሮ በህዝብ ታይተው በቪዲዮ ተቀርጸው ወይም ፎቶግራፍ ተነስተው አያውቁም። የአሜሪካ የመከላከያ ሚኒስቴር ፒት ሄግሴት ምንም አይነት ማስረጃ ሳያቀርቡ አዲሱ ጠቅላይ መሪ ቴህራን ላይ በተፈጸመ ጥቃት ወላጆቻቸውና ወንድማቸው በተገደሉበት ወቅት ቆስለዋል፣ ምናልባትም አካላቸው ጎድሏል ብለዋል። ሞጂታባ ጠቅላይ መሪ ከሆኑ በኋላ በመንግስት ቴሌቪዥን ላይ በተነበበው የመጀመሪያው መግለጫቸው የዓለም 20% ነዳጅ የሚተላለፍበትን የሆርሙዝ ወሽመጥን በመዝጋት በጦርነቱ የተገደሉ ዜጎቻቸውን ደም እንደሚበቀሉም ዝተዋል። አሜሪካና እስራኤል በፈጸሙት ጥቃት ከልጃቸው ጋር የተገደሉት የ68 ዓመቱ አሊ ላሪጃኒ ከሀሜኒ ሞት በኋላ ከተገደሉ የኢራን ከፍተኛ ባለስልጣን መካከል አንዱ ናቸው። የቀድሞ የአብዮታዊ ዘብ አዛዥ እንደ አውሮፓውያን አቆጣጠር በ2004 ለሀሜኒ የደህንነት አማካሪ ሆኖ ከመሾማቸው በፊት ለ10 ዓመታት ያገለገሉት የኢራን እስላማዊ ሪፐብሊክ ብሮድካስት ኃላፊ በመሆን ነው። ላሪጃኒ ከ2005 እስከ 2007 የኢራን ዋና የኒውክለር ተደራዳሪም ነበሩ። ነገር ግን በወቅቱ ከፕሬዝዳንት መሐሙድ አህመድ ዲነጃድ ጋር አለመግባባት በመፈጠሩ ከስልጣናቸው ተነስተዋል። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ ሆነው ያገለገሉ ሲሆን ይህም ከየትኛውም ተሿሚ በላይ በኃላፊነቱ ላይ የቆዩ ያደርጋቸዋል። ላሪጃኒ በጠቅላይ ብሔራዊ የጸጥታ ምክር ቤት ውስጥ ሀሜኒን የሚወክሉ ሲሆን በታህሳስና ጥር በኢራን በተካሄደው ተቃውሞ ላይም የባሲጂ ሚሊሻ ኃይሎችን ጨምሮ ተቃዋሚ ሰልፈኞች ላይ ታይቶ በማይታወቅ መልኩ ጠንካራ እርምጃ መውሰዳቸውም በስፋት ይገለጻል። የሰብአዊ መብት ተሟጋቾች እንደሚሉት በእነዚህ የተቃውሞ ሰልፎች ቢያንስ 6508 ሰዎች ሲገደሉ 53000 ሰዎች ደግሞ በቁጥጥር ስር ውለዋል። የኢራን የደህንነትና የኒውክለር ፖሊሲ አውጪ ቁልፍ ሰውና ብቸኛው የኢራን ሪር አድሚራል የነበሩት የሀሜኒ የቅርብ አማካሪ አሊ ሻምሃኒ የካቲት 21 በቴህራን ላይ በተፈጸመው ጥቃትም ተገድለዋል። ባለፈው ዓመት በሰኔ ወር ለ12 ቀናት በእስራኤልና በኢራን መካከል በተካሄደው ጦርነት ወቅት ቤታቸው ላይ ከተፈጸመው ጥቃት በህይወት ተርፈዋል። በአውሮፓውያኑ 1980ዎቹ በኢራን ኢራቅ ጦርነት ወቅትም ሻምሃኒ ከአብዮታዊ ዘብ አዛዦች መካከል አንዱ ነበሩ። ባለፉት 10 ዓመታት ውስጥ በርካታ ቁልፍ ኃላፊነቶችንም ተረክበው ሰርተዋል። ከነዚህም መካከል
የእስላማዊ አብዮታዊ ዘብ ሚኒስቴር፣ የመከላከያ ሚኒስቴር፣ የባህር ኃይል አዛዥና የጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ ሆነውም አገልግለዋል። በቅርብ ዓመታት ውስጥ በሀገሪቱ የተካሄዱ ህዝባዊ ተቃውሞዎችንም በማፈን ረገድ ጉልህ ሚናም ተጫውተዋል። ሜጀር ጀነራል መሐመድ ፓክፑርም በየካቲት 21 በቴህራን ላይ በተፈጸመው ጥቃት መገደላቸውን የኢራን የመንግስት ሚዲያዎች ዘግበዋል። ለ16 ዓመታት የአብዮታዊ ዘብ የምድር ጦር አዛዥ በመሆን ያገለገሉት ጀነራሉ የአብዮታዊ ዘብ አዛዥ የነበሩት ሁሴይን ሳላሚ በ12 ቀኑ ጦርነት ከተገደሉ በኋላ ቦታቸውን ተረክበዋል። የለውጥ አቀንቃኙ መሱድ ፔዜሽኪያን በ12 የሃይማኖት ሊቃውንትና የህግ ባለሙያዎች የሚመራው ምክር ቤትን የማጣሪያ ሂደት በማለፍ በሐምሌ 6 2024 የኢራን ፕሬዝዳንት ሆነው ተመርጠዋል። የ71 ዓመቱ የቀድሞ የልብ ቀዶ ሕክምና ባለሙያና የኢራን የፓርላማ አባል የሀገሪቱን ዝነኛ የስነ ምግባር ፖሊሲ በመተቸታቸውም ይታወቃሉ። እንዲሁም ህብረትና አንድነት ለማምጣት ኢራን ከዓለም መገለሏ እንዲያበቃ እንደሚያደርጉ ቃል ከገቡ በኋላም ትኩረት ስበዋል። መጋቢት 11 2026 ፔዜሽኪያን በኤክስ ገጻቸው ላይ ኢራን በአካባቢው ሰላም ላይ ያላትን ቁርጠኝነትም አረጋግጠው ጽፈዋል። ከ5 ቀናት በኋላ ዓለም አቀፉ ማህበረሰብ ይህንን ጦርነት እንዲያወግዝ ሲሉ ጥሪ ያቀረቡ ሲሆን ወራሪዎች ዓለም አቀፍ ህጎችን እንዲያከብሩ እንዲያሳምን እንጠብቃለን በማለት በአሜሪካና በእስራኤል ላይ ዓለም አቀፍ ጫና እንዲደረግም ጠይቀዋል። የኢራን ፓርላማ አፈ ጉባኤ ሞሐመድ ባግሄር ጋሊባፍ የአብዮታዊ ዘብ ደንብ ልብሳቸውን በሲቪል ልብስ በመቀየር የስርዓቱ ቁልፍ ሰውም ሆነዋል። የአውሮፕላን አብራሪ የሆኑት አፈ ጉባኤው የሀገሪቱ ፕሬዝዳንት ለመሆን ብርቱ ፍላጎት ያላቸው በመሆኑ 4 ጊዜ ተወዳድረው አሸንፈዋል። የ64 ዓመቱ አሊፍ ጋሊባፍ አሁንም ጦርነቱን በመምራት ቁልፍ ሚና እየተጫወቱ ያሉም ይመስላል። በኢራን የኢነርጂ መሰረተ ልማት ላይ የተሰነዘሩ ጥቃቶችን ተከትሎ በኤክስ ገጻቸው ላይ አይን ላጠፋ አይን የሚለው መርህ ተግባራዊ ሆኗል፣ አዲስ የግጭት ምዕራፍም ተጀምሯል ሲሉም ጽፈዋል። ማክሰኞ መጋቢት 24 2026 ጋሊባፍ አገራቸው ከአሜሪካ ጋር ንግግር ስለመጀመሯ የወጡ ሪፖርቶችን ተከትሎ ደግሞ ከአሜሪካ ጋር ምንም አይነት ድርድር አልተደረገም፣ ይህ የሐሰት መረጃ የፋይናንስና የነዳጅ ገበያዎችን ለመቆጣጠር እንዲሁም አሜሪካና እስራኤል ከገቡበት ማጥ ለማውጣት እየተጠቀሙበት ነው ሲሉም ምላሽ ሰጥተዋል። አክለውም የኢራን ህዝብ አጥቂዎችን የተሟላና ጸጸት ውስጥ በሚከት ሁኔታ መቅጣት ይፈልጋል። ይህ ግብ እስኪሳካ ድረስ ሁሉም የኢራን ባለስልጣናት ከጠቅላይ መሪያቸውና ከህዝባቸው ጎን በጽናት ይቆማሉም ብለዋል። የኢራን የመንግስት መገናኛ ብዙሃን እንደዘገቡት የባሲጅ አዛዥ የሆኑት ብርጋዴር ጀነራል ጎላም ሬዛ ሱሌማኒ መጋቢት 17 2026 በአሜሪካና በእስራኤል በተፈጸመው ጥቃትም ተገድለዋል። የፖሊስ አዛዥ የሆኑት ብርጋዴር ጀነራል አህመድ ሬዛ ራዳን ጥብቅ የማህበራዊ ህጎችን የማክበርና ተቃውሞዎችን የማፈን ኃላፊነትም ተጥሎባቸዋል። በአውሮፓውያኑ 2023 የሂጃብ ህግን የሚጥሱ ሴቶችን ለመለየትና ለመቅጣት በሚል የክትትል ካሜራዎችንና ዘመናዊ ቴክኖሎጂዎችን የሚጠቀመውን እቅድም ይፋ አድርገዋል። ይህንን ህግ ጥሰው የሚገኙ መኪናቸው ይወረሳል፣ የንግድ ተቋሞቻቸውም ይዘጋሉ። በቅርቡ ደግሞ ራዳን በተቃዋሚዎች ላይ ጠንከር ያለ አቋማቸውን አንጸባርቀዋል። በጦርነቱ የመጀመሪያ ቀናት ላይ ፖሊስ በጠላት ጥያቄ ወደ ጎዳና የሚወጣ ማንኛውንም ሰው እንደ ጠላት እንደሚመለከተውም አስጠንቅቀዋል። የኢራን ዋና ዳኛ ጎላም ሁሴን ሞሴኒ ኤጄ በጥር ወር ከጦርነቱ ቀደም ብሎ በተደረጉ ተቃውሞዎች ወቅት በአመጽ ድርጊቶች የተከሰሱ ሰዎችን በተመለከተ ምንም አይነት ምህረት እንደማይኖርም አስጠንቅቀዋል። ከአውሮፓውያኑ ነሐሴ 2024 ጀምሮ የሀገር ውስጥ ጉዳይ ሚኒስትር የሆኑት ብርጋዴር ጀነራል እስካንዳር ሞሜኒ ከኢራን እስላማዊ አብዮታዊ ሪፐብሊክ ዘብና ከፖሊስ እዝ ጋር ጥብቅ ትስስር አላቸው። በኢራን መገናኛ ብዙሃን የሌቫንት ጀነራል በመባል የሚታወቁት ብርጋዴር ጀነራል ኢስማኤል ቃኒ በ2020 በአብዮታዊ ዘብ የቁድስ ኃይል አዛዥ ሆነው ተሾሙ። በአውሮፓውያኑ 2012 የአሜሪካ ገንዘብ ሚኒስቴር በመካከለኛው ምስራቅና በአፍሪካ በተለይም በጋምቢያ ለሚገኙ የቁድስ ኃይል አባላት የገንዘብ ድጋፍ በማድረግና የጦር መሳሪያ በማቅረባቸውም ማዕቀብ ጥሎባቸዋል። ኢስማኤል ሃቲፍ በ2021 በአደጋ በሞቱት የቀድሞ ፕሬዝዳንት ኢብራሂም ራኢስ የኢራን የመከላከያ ሚኒስቴር ሆነውም ተሹመዋል። አሊ ሀሚኔን ጨምሮ በርካታ ከፍተኛ የሃይማኖት መሪዎች ስር የእስልምና ህግም ተምረዋል። እንዲሁም በኢራን የስለላ ሚኒስቴርና በጠቅላይ መሪው ቢሮ ውስጥ የተለያዩ ከፍተኛ ኃላፊነቶች ላይም ሰርተዋል። የሀገሪቱ ፕሬዝዳንት ፔዜሽኪያን የሃቲቭ ሞትን ተከትሎ ባስተላለፉት መልእክት የእስራኤል የአየር ጥቃት ኢራንን በከፍተኛ ሀዘን ውስጥ እንድትወድቅም አድርጓታል ብለዋል። ኢራን የጦር ኃይሎች ዋና አዛዥ ሜጀር ጀነራል አብዱራሂም ሙሳቪ ባለፈው ዓመት በሰኔ ወር ሀገራቸው ከእስራኤል ጋር ባካሄደችው የ12 ቀን ጦርነት በቴህራን ላይ በተፈጸመ ጥቃት የተገደሉትን ሜጀር ጀነራል መሐመድ ባሪጌን ተክተው በቦታው ተሹመዋል።
ተሹመዋል። የብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ የነበሩት የአሊ ላሪጃኒ ወንድም የሆኑት ሳዴግ ላሪጃኒ የፓርላማና የህገ መንግስት ተቆጣጣሪ ምክር ቤት የበላይ ጠባቂ የሆነው ምክር ቤት ሊቀመንበርም ናቸው። በውጭ ጉዳይ ሚኒስቴር አባስ አራግቺና በአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ መካከል ንግግሮች ስለመደረጋቸው የሚወጡ ዘገባዎች ቢኖሩም ውይይቶች ግን ገና ያልዳበሩ እንደሆኑም ተገልጿል። መጋቢት 15 2026 የውጭ ጉዳይ ሚኒስቴር አባስ አራግቺ ለሲቢኤስ ኒውስ ኢራን ከእስራኤልና ከአሜሪካ ጋር በምታደርገው ጦርነት የተኩስ አቁም ስምምነት ጠይቃ አታውቅም ብለዋል። ይህ ፕሬዝዳንት ትራምፕና አሜሪካ የመረጡት ጦርነት ነው፣ እናም ራሳችንን የመከላከል ስራችንን እንቀጥላለን ሲሉም አክለዋል። የመከላከያ ሚኒስትሩ ብርጋደር ጀነራል አዚዝ ናስር ሳዴ የካቲት 21 2026 በዋና ከተማዋ ቴህራን ውስጥ በተፈጸመው ጥቃትም ተገድለዋል። የኢራን መሪዎችን ኢላማ ማድረግ ምን አሳካ? የአሜሪካ ጦር ኃይል የጋራ እዝ ሊቀመንበር ጀነራል ዳን ኬይን የዩናይትድ ስቴትስና የእስራኤል እቅድ የኢራንን አገዛዝ ማዘናጋትና ግራ ማጋባት ነው ሲሉም ተናግረው ነበር። አሜሪካም ሆነች እስራኤል ጦርነቱ በተጀመረባቸው ጥቂት ቀናት ውስጥ በቴህራን የአገዛዝ ለውጥ ለማምጣት ዓላማ እንዳላቸውም ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባጋሩት የቪዲዮ መልእክት ኢራናውያን መንግስታችሁን ገልብጡ ሲሉም ጥሪ አቅርበዋል። ይህም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን የኢራን ህዝብ እንዲነሳ ጥሪ ካቀረቡት ጋር የተጣጣመ ነው። ነገር ግን ሰማዕትነት ትልቅ ሃይማኖታዊና ፖለቲካዊ ዋጋ ተደርጎ በሚቆጠርባት ሀገር ውስጥ የነዚህ ከፍተኛ መሪዎች ሞት የውድቀት ሳይሆን የቀጣይነት ማሳያ ተደርጎም እየቀረበ ነው። በሀገሪቱ ብሔራዊ ቴሌቪዥን ላይ እንባ የተናነቀው ጋዜጠኛ የአሊ ሀሜኒ ሞትን ጣፋጭ ንጹህ የመስዋዕትነት ጽዋ ተጎንጭተው ወደ ታላቁ ሰማያዊ መንግስት ተቀላቀሉ ሲሉም ተደምጧል። ከ2 ሳምንታት በኋላ የአሊ ላሪጃኒ ሞት ሲዘገብ ደግሞ የሰማዕታት ንጹህ ነፍስ የፈጣሪ ጻድቅ አገልጋይ ሰማዕት ዶክተር አሊ ላሪጃኒን ንጹህ ነፍስ ተቀበሉ። ለኢራን እድገትና ለእስላማዊ አብዮት የእድሜ ልክ ትግል ካደረጉ በኋላ በመጨረሻ የረጅም ጊዜ ምኞታቸውን አሳክተዋል። መለኮታዊውን ጥሪ ተቀብለዋል። እናም በአገልግሎት ሸለቆ ውስጥ የሰማዕትነትን ጣፋጭ ጸጋም በክብር አግኝተዋል።